የሰዓቱ ዜናዎችን በመምራትና አብዮ ጸጋዬ ከመላ የስቱዲዮና የስርጭት ሙያተኞች ጋር አብራችሁ ቆያለሁ። አብራችሁን እንድትቆዩ በመጋበዝ ቀዳሚ ወደምናደርገው መረጃችን እናልፋለን። በተለያዩ አካባቢዎች ለሚታዩ ግጭቶች ሰላማዊ መፍትሄ ለመሻት መንግስት ቁርጠኝነቱን ዳግም ማረጋገጡ ዘላቂ ሰላምን በሀገሪቱ ለማስፈን ያስችላል ሲሉ የህዝብ ተወካዮች ምክር ቤት አባላት ገለጹ። መንግስት የተከተላቸው የኢኮኖሚ ማሻሻያዎች የሀገርን ብልጽግናና የህዝብን ተጠቃሚነት የሚያረጋግጡ መሆናቸውንም ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰጡት ማብራሪያ መረዳት መቻላቸውን የህዝብ ተወካዮች ምክር ቤት አባላት ገልጸዋል። ሰብስቤ ባዩ የህዝብ ተወካዮች ምክር ቤት አባላትን አስተያየት አሰባስቦ እንደሚከተለው አዘጋጅቶታል። አብረን እንከታተል። ሰላም በጣም ወሳኝ ነው። ሰላምን ጭቅጭቅ ባይኖር ክርክር ባይኖር የትና የት መድረስ እንደምንችል ደግሞ መገመት ይቻላል ማለት ነው። ስለዚህ ኢትዮጵያውያን ስንባል እኛ በብዙ ጭቅጭቅ ውስጥ ቆይተን ኢኮኖሚያችን ወደ ኋላ ቀርቶ ዜጎቻችን ዛሬ የሚሰደዱ የሚቸገሩ ልጆች አሉ። እኛ አንድ ሆነን አገራችንን ቀይረን ዜጎቻችን እንዳይሰደዱ በኢኮኖሚ እንዳንቸገር አገራችን ማልማት አለብን እንጂ ከመጨቃጨቅ መውጣት አለብን የሚል ነገር በመንግስት ደረጃ አሁን ሰላም ለሰላም መንገዱ ክፍት ነው ተብሏል። ህዝባችንም ደግሞ ይሄን ነገር መረዳት አለበት። ኢቭን ታጥቦ ውጪ ላይ ያሉ ዙሮ ገዳውም ተገዳውም ኢትዮጵያዊ ነው። ስለዚህ ለኛ ይሄ አሁን ደም ለምን ይፈሳል? ደም እየፈሰሰ እየተገዳደን ጊዜ እያቃጠል ልማታችን ወደ ኋላ መቅረቱ ስለማይጠቅመን ልቦና ገዝተን ተመልሰን ልክ አሁን ለሰላም ክፍት ነው እንደተባለው ህዝቡ ይሄን መረዳት አለበት። ሰላም ከሌለ ልማት የለም፣ ሰላም ከሌለ አገርም የለም ማለት ነው። ስለዚህ በታጠቁ ኃይሎች በሰላማዊ መንገድ በጠረጴዛ ዙሪያ መጥቶ እንዲደራደሩ ሰፊው የመንግስት በሩ ክፍት ነው ማለት ብለዋል። ዛሬ አይተ እንደሆነ ክብር ጠቅላይ ሚኒስትራችን ለማንኛውም ጊዜ ማንኛውም ሰው በራችን ክፍት ነው ብለዋል። ከዚህ በፊት በተቃዋሚ ኃይል ላይ ስትፈለሙ የነበሩ ግለሰቦች በሰላማዊ መንገድ መጥቶ ሀገር እየመሩ ነው ያሉና አሁንም ቢሆን በራችን ክፍት ነው ስላለ በሰላማዊ መንገድ መጥቶ መደራደር ቀጣዩ ደግሞ ሰባተኛው ሀገራዊ ምርጫ ስለሆነ ይሄ ሀገራዊ ሰላም ምርጫ በዲሞክራሲ በሰላም እንዲጠናቀቅ ሁሉም በአንድነት ገብቶ መታገል በአንድነት ገብቶ በወንበር ዙሪያ በመነጋገርና በመተባበር ስራ ቢሰራ የተሻለ ነው ብሎ ባስቀመጠው መሰረት ሁሉ ወደዚህ አካባቢ ቢመጣ ሁሉ በዚህ ዙሪያ ቢመጣ ለሀገራችን እድገትም ወሳኝነት አለው ብዬ አስቀምጣለሁ። መንግስታችን የብዝሃ ዘርፍ ኢኮኖሚ ፖሊሲ ቀርጾ በመሰረታዊነት ወደ ተግባር ተገብቷል። በተለይ ከነኚህ ውስጥ አምስት ዘርፎችን የያዘ ግብርናው፣ ኢንዱስትሪ፣ ማዕድን፣ ቱሪዝምና ቴክኖሎጂ ወይም ዲጂታል ኢኮኖሚ በዚህ ረገድ ዛሬም ማብራሪያቸው ላይ ያነሱት በተጨባጭ እኛ መሬት ላይ የምናየው የኢኮኖሚው ምሰሶ የሆነውን ለማዘመን በርካታ ስራዎች ሰርተዋል። ተጨባጭ ውጤቶችም እየመጡ ነው ያሉት። የኢኮኖሚ እድገቱ ደግሞ ለጠቃላይ እየፈጠረ ያለው መነቃቃትና መነሳሳት እንግዲህ የግብርናው እድገት ለኢንዱስትሪው ተጨማሪ አቅም ምክንያቱም እርስ በርሳቸው የሚመጋገቡ ናቸው። ኢንዱስትሪው ደግሞ ከማዕድን ጋር እንደገና ደግሞ ሌሎች የኃይል ማመንጫ ይሆናል። ይሄ ሄዶ ኢኮኖሚውን የበለጠ እንዲያንሰራራ እንዲያድግ ትልቅ አበርክቶ እንዳለው ነው ያየሁት። ነዳጅ ካለ ሎጂስቲክስ ኤንድ ትራንስፖርት ካለ በገበያ ውስጥ የሚወጡ ነገሮች በዚህ ላይ በጣም የተያዙ ናቸው። ከነዳጅ የሚገኘው ዋጋ የውጭ ምንዛሪን የማግኘት እድላችንን በደንብ ይጨምራል። ስለዚህ የውጭ ምንዛሪ ማግኘት አቅማችን በሚጨምርበት ጊዜ የፋይናንስ ሴክተሩ የተረጋጋ እንዲሆን ያደርጋል። ከዛ ባለፈ ደግሞ ሰፊ ስራ እድል ይፈጥራል። ሰፊ ስራ እድል በተፈጠረ ህዝቡ የተሻለ ስራ ያገኛል። የተሻለ ስራ እድል ሲያገኝ የተሻለ ገቢ ያመነጫል። የተሻለ ገቢ ሲያመነጭ ኑሮ ውድነትን አንዱ መቋቋሚያ መንገድ የገቢ ምንጭን ማሳደግ ጭምር። ስለዚህ ሁሉም በእውቀቱ በሙያው ተወዳዳሪ ሆኖ ሲሰራና የስራ እድሉ ሲሰፋ የተሻለ ገቢ ስለሚያገኝ የመግዛት አቅም መጨመር ነው። እንግዲህ የመግዛት አቅማችንን ካልጨመርን ባለን ገንዘብ ብቻ እንገዛለን ስንል ዲማንድ ሰፕላይ ይሄ አቅርቦቱና ስርጭቱ ምን ይመስላል የሚለው ነገር በደንብ ማየት ያስፈልጋል። የመግዛት አቅም መጨመር ያስፈልጋል። የማምረት አቅምን መጨመር ያስፈልጋል። ብዙ ባመረትን ቁጥር ብዙ ስለምንሸጥ ትርፋችን በዛ ልክ ነው የሚሆነው። ከወደብና ከባህር በር ጥያቄ ጋር በተያያዘ አንዱ የቀይ ባህር ወደብ ቀይ ባህር በርን ከመጠቀም አኳያ መንግስታችን ከረጅም ዓመታት ወደብ አልባ
ከሆንበት አመታት በመሻገር ዛሬ ላይ የለውጡ መንግስት ጥያቄውን ያቀረበበት ሁኔታ ነው ያለው። ከዚህ አንፃር በጠረጴዛ ዙሪያ እኛ ኢትዮጵያ ብቻዬን ልጠቀም የሚል ሀሳብም ስለሌላት በጋራ እንጠቀም እና የኢትዮጵያንም መብት የባህር በር መብት ጥያቄም ምላሽ መሰጠት ስላለበት ከዚህ አንፃር እንደ ተወካዮች ምክር ቤት ሁላችንም ከጠቅላይ ሚኒስትሩ እና ከሀገሪቱ አቅጣጫ ጋር የሚሄድ ስራም እየሰራን ስለሆነ እሱ ላይ ወደብ የማግኘት መብታችንን ሁላችንም በጋራ የምንረባረብበት ይሆናል ብዬ አስባለሁ። የኢትዮጵያ የባህር በር ጥያቄ ኢኮኖሚያዊ፣ ህጋዊና ፍትሃዊ መክንዮችን የያዘ ስለመሆኑ የፖለቲካ ተንታኙ አብድራዛቅ ሳኔ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገርን የባህር በር ጥያቄ ከተዳፈነበት በማንሳት በህዝብ ውስጥ በመጫር በዓለም አቀፉ ማህበረሰብ ለማሳወቅ የሰሩት ስራ ትውልድ የሚዘክረው ስለመሆኑ ምሁሩ ተናግረዋል። ተመስገን ይመር ተጨማሪ አለው። በፍርድ ከሄደች በቅሎዬ ያለ ፍርድ የሄደች ቆሎዬ ትልቅ ስፍራን እሰጣታለሁ ያለው የሀገሬ ሰውም ያለ ፍትሃዊ ፍርድ የባህር በርን አጥቶ ዛሬም ድረስ አለ። ለመናገር ነውር ለመጻፍም ሳንሱር ተቀምጦበት የነበረው የባህር በር ጉዳይ በለውጡ መንግስት አዲስ አጀንዳ ሆኖ ተከስቷል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በርካታ የህዝብ ተወካዮች ጥያቄዎችን ባስተናገዱበት የህዝብ እንደራሴዎች መድረክ ላይም የባህር በር ጉዳይ ትልቅ አጀንዳ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድም ኢትዮጵያ የባህር በር ጥያቄ አሁን ላይ ጉዳዩ ሰማንም ወጥቶ ባለቤት መሆን እርግጠኛ የሚኮንበት ነው ብለዋል። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ይህን የጠቅላይ ሚኒስትሩን ሀሳብ የፖለቲካ ምሁራን በስፋት ይጋሩታል። ለዚህ ደግሞ በርካታ አመክንዮዎችን ያነሳሉ። የኢትዮጵያ ግዙፍ ኢኮኖሚ፣ የሚያድግ የህዝብ ቁጥርና ህጋዊ አመክንዮ የኢትዮጵያ የባህር በር ባለቤት ትሆን ዘንድ ገፊ ሀሳቦች ናቸው ይላሉ። የኢትዮጵያ ህዝብ 130 ሚሊዮን ህዝብ ነው ሀገሪቷ ያለች። በዚህ ፍጥነት በየአመቱ 3.5 ሚሊዮን ህዝብ እድገት ያሳየች ነው። በዚህ ከቀጠለችው በ15 አመታት ወደ 200 ሚሊዮን ልትገባ ነው ማለት ነው። ስለዚህ ባህር በር እችን ሀገር በጣም ወሳኝና በጣም ሰርቫይቫል ኤክሲስተንስ የሆነ ጉዳይ ነው። ይሄ ሲሆን ሀገራችንን ኢትዮጵያ በብዙ አንገላት ልናይ እንችላለን። በኢኮኖሚ በሶሻልም ከሴኩሪቲ አንፃር ከሉዓላዊነት አንፃር ባህር በር ያስፈልገናል። አብሮ ማደግንና ሰጥቶ መቀበልን ያስቀደመው የኢትዮጵያ የባህር በር ጥያቄ መገፋቱ የዓለም ነባራዊ ሁኔታ መቃረን ስለመሆኑ በርካቶችን ያስማማል። ጠቅላይ ሚኒስትር ዶክተር አብይ አህመድም ለምክር ቤት አባላት ሲያብራሩም የኤርትራን ህዝብ ያከበረ ውይይትና ምክክርን ማዕከል ያደረገ የባህር በር ባለቤትነት ጉዳይ የኢትዮጵያ የባህር በር ማግኛ ነጥብ ስለመሆኑ አንስተዋል። ኢትዮጵያ ለዚህ ሰላም ላስቀደመ እንቅስቃሴዋና ያለ ፍትህ ለኖረችበት የባህር በር አልባነት ጉዞ ምላሽን ታገኝ ዘንድ እውነታውን ዓለም እንዲረዳው አድርጋለችም ብለዋል። አሁንም ሰላምን ቀደመ ሰጥቶ የመቀበል መርህ የኢትዮጵያ ጽኑ ፍላጎት ስለመሆኑ አብራርተዋል። የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። የባህር በር ጉዳይ የኤርትራ ህዝብ አጀንዳ አይደለም። ይልቁንስ የኤርትራ ህዝብ ከኢትዮጵያ ህዝብ ጋር በጋራ መልማትን አብዝቶ የሚሻ ህዝብ ነው ያሉት የፖለቲካ ተንታኙ አብዱረዛቅ ሳኔ ኢትዮጵያ የባህር በር እንዳይኖራት አጀንዳው የኢትዮጵያን ልማትና ማደግ እንደ ስጋት የሚቆጥረው የኢሳያስ አፈወርቂ አስተዳደር ነው ብለዋል። የኤርትራ ህዝብ በእስር ቤት ውስጥ ነው ያለው። ምንም አይነት ኢንፍራስትራክቸር የለውም። ምንም አይነት ሰርቪስ ፋሲሊቲ የለውም። ምንም አይነት ከዓለም ጋር ተገልሏል። በቃ ብቻቸው ቁጭ ብለው ነው ያሉት። ይሄ ያደረገ ያለው አሁን የመራ ያለው ስርዓት በአምባገነን ኢሳያስ አፈወርቂ የተመራ ያለው ናቸው እንደዚህ ያደረጉት ያለው። ለምን ሰላም ከተፈጠረ ግንኙነት ከተፈጠረ የኢትዮጵያና የኤርትራ ህዝብ ከተዋሃዱና በኢኮኖሚም በሰላምም በፍቅርም በማህበራዊ ጉዳዮችም ከተሳሰሩ የኤርትራ ህዝብ አይኑን ይከፍታል። ልክ አዲስ አበባ ያለው ኑሮ ያያል፣ መቀሌ ያለው ኑሮ ያያል። ስለዚህ ገልብጦ ወደ እሱ መመለሱ አይቀሬ ነው።
በሰላም አብሮ ማደግ የኢትዮጵያ መርህ ነው። ይህ መርህ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በምክር ቤት አባላት ላይ ተንጸባርቋል። በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አለ። ጦርነት አንፈልግም የምንለው ደግሞ በምክንያት ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ኢትዮጵያውያን የውስጥ አብሮነታቸውን አጠናክረው የባህር በር ባለቤትነታቸውን የማረጋገጥ የትውልድ ኃላፊነት አለባቸው የሚሉት የፖለቲካ ተንታኙ አብዱረዛቅ ሳኔ ያለ ልዩነት ለሀገር ተጠቃሚነት መስራት ይጠበቃልን ብለዋል። እኛ አሁን ኢትዮጵያውያን ማድረግ ያለብን የራሳችንን ችለን የውስጥ ጥንካሬያችን ጉልበታችንን ሰብስበን አንድ ላይ ሆነን ብሔራዊ ጥቅማችንን ማስከበር መቻል አለብን። ሉዓላዊነታችን ማስከበር መቻል አለብን። ይሄ ለመንግስት ብቻ የሚተው ስራ አይደለም። በፖለቲካ እንለያያለን፣ በሀገር እንገናኛለን። በብሔራዊ ጥቅም መገናኘት አለብን። በሉዓላዊነት ላይ ሁላችን መታገል አለበት። የኢትዮጵያ መንግስት ገቢ ተሻሽሏል። በለውጡ ጊዜ 170 ቢሊዮን ብር ነበር መንግስት ገቢ። በዚህ ዓመት 1 ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። ከአምና በፊት ሪፎርም ሳንጀምር 2016 ዓመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ ዓመት በ4 ወር ብቻ ኤክስፖርት አድርገናል። የዚህ ዓመት 4 ወር ከአንድ ዓመት በፊት የነበረውን የዓመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። የትምህርት ስብራትን ለመጠገን በተወሰዱ እርምጃዎች ውጤታማ ስራዎች መከናወናቸውን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከንቲባ አዳነች በ2017 የትምህርት ዘመን የ12ኛ ክፍል መልቀቂያ ፈተና ከፍተኛ ውጤት ላስመዘገቡ ተማሪዎች እውቅና ሰጥተዋል። ሀብታሙ ሙለታ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር በ2017 የትምህርት ዘመንና ከዛም ቀደም ብሎ ባሉ ዓመታት ለትምህርቱ ዘርፍ የሰጠው ትኩረት ከቀዳማይ ልጅነት ጀምሮ እስከ 12ኛ ክፍል መልቀቂያ ፈተናዎች አመርቂ ውጤቶች እንዲመዘገቡ አስችሏል። ከተማ አስተዳደሩ በተለይም የ12ኛ ክፍል መልቀቂያ ፈተና ውጤት እንደ ሀገር የተሻለ ውጤት በማስመዝገብ ለቀጣይ እርምጃዎች ምቹ መደላድል እየፈጠረ ይገኛል። ከተማ አስተዳደሩ በ2017 ዓ.ም የትምህርት ዘመን የ12ኛ ክፍል መልቀቂያ ፈተና ጥሩ ውጤት ላስመዘገቡ ተማሪዎች እውቅና ሰጥቷል። በዚህ ወቅት መልእክት ያስተላለፉት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በዘርፉ የተከናወኑ ስራዎች ውጤታማና ከተማ አስተዳደሩ ለትውልድ አሳቢነቱን በተግባር ያሳየበት መሆኑን ተናግረዋል። በአዲስ አበባ ከተማ አስተዳደር በከተማዋ ፍትሐዊ የትምህርት ተደራሽነትና ጥራትን ለማረጋገጥ ትምህርትን ከቴክኖሎጂ ጋር ለማሳለጥ በስነ ምግባር ሆነ በትምህርት ውጤት ዓለም አቀፋዊ ተወዳዳሪ ትውልድ ለማፍራት ምቹ መደላድል ከመፍጠር አንጻር እየተከናወኑ ያሉ ተግባራት የከተማ አስተዳደሩ ለትውልድ አሳቢነቱን የሚያሳዩ ዋና ዋና ተግባራቶች ናቸው። የትምህርት ተቋማት ከመቼውም በላይ ለትምህርት ማህበረሰቡ ምቹና ማራኪ እንዲሆኑ የትምህርት ግብዓት በብዛትና በጥራት እንዲሟሉ ትኩረት በመሰጠቱ የመምህራንና የትምህርት አመራሩ አቅም ለማጎልበት የአቅም ግንባታ ተግባራቶች በትኩረት የተሰሩበት ለተማሪዎች ውጤትና ስነ ምግባር ሰፊ ተግባራት መከናወናቸው ነገን በጽኑ ዓለት ላይ የመገንባት ታላቅ ሀደራ አርበኝነት ምሳሌ ነው። በ12ኛ ክፍል መልቀቂያ ፈተና የተመዘገበው ውጤት የተሻለ ቢሆንም ለትምህርቱ ዘርፍ ከሚደረገው ከተማዊ ኢንቨስትመንት አንጻር በርካታ ስራዎች ይጠበቃሉ ብለዋል። የ12ኛ ክፍል ሀገር አቀፍ ፈተናችን እንደ ሀገር ከ8% እንደ ከተማ 31% ያስመዘገብን ቢሆንም ለትምህርት ስራው ከሚደረገው ከተማዊ ኢንቨስትመንት አንጻር ይሄ ውጤት ከተማችንን ይመጥናል ብለን አናስብም። በዚሁ አጋጣሚ ይህን ፕሮግራም የምትከታተሉና ታዳሚዎች በአጠቃላይ አደራ ማለት የምንፈልገው የከተማችንን ብሎም የተማሪዎቻችንን ውጤት በማሻሻል ሂደት ውስጥ የሁላችንም ድርሻ በጣም ከፍተኛ ስለሆነ አደራ ጭምር መልእክቴ ማስተላለፍ እፈልጋለሁ። ቢሮው በ2017 የተመዘገበውን የተማሪ ውጤት በላቀ ደረጃ ለማሻሻል የማላቂያ አዲስ ስትራቴጂ በመንደፍ ወደ ተግባር የገባንበት ስለሆነ ባለድርሻ አካላት የላቀ ርብርብ በማድረግ በ2018 ትምህርት ዘመን አሁን ከተመዘገበው ላቅ ያለ ውጤት ለማምጣት ያለሰለሰ ጥረት እንድናደርግ በዚሁ አጋጣሚ ጥሬን ማስተላለፍ እወዳለሁ።
በ2017 የተገኙ ውጤቶችን በተሻለ ደረጃ ማስቀጠል ቅድሚያ የሚሰጠው ተግባር መሆኑን የገለጹት ኃላፊው ከተማዋን ህጻናትን ለማሳደግ ተመራጭ ከተማ የማድረጉ እንቅስቃሴም ተጠናክሮ እንደሚቀጥል ገልጸዋል። አዲስ አበባን ህጻናትን ለማሳደግ ምቹና ተመራጭ ከተማ የማድረግ የክብርት ከንቲባችንን ሌጋሲ የሆነውን የቀዳማይ ልጅነት ልማት መርሃ ግብርን ውጤታማ ለማድረግ የተሰሩ ስራዎች የቅድመ አንደኛ ደረጃ ትምህርት ቤቶችን ትራንስፎርም በማድረግ ሞዴል ተቋማትን በማብዛትና በመገንባት በጥሩ መሰረት ላይ ያጸኑ ለቀጣይ ትምህርት እርከን መደላድልን ከመፍጠር ባለፈ የተማሪዎችን የመማር ብቃትና የመማር ዝግጁነት ላይ ከአይነተኛ ለውጥ ማምጣት የቻልንበት የትምህርት ዘመን ሆኖ ተመዝግቧል። እውቅናው የተሰጣቸው ተማሪዎችና የተማሪ ወላጆች በበኩላቸው እውቅናው ከፍተኛ የደስታ ስሜት የፈጠረባቸውና ለተሻለ ውጤት ይተጉ ዘንድ ተነሳሽነት የፈጠረባቸው መሆኑን ተናግረዋል። በዚህ ደረጃ እውቅና መደረጉ በጣም ኢትስ ቢግ ዲል። ለምን አሁንም ተፈትነው ጥሩ ውጤት ላመጡትም ወደፊትም ተፈትነው ጥሩ ውጤት ለሚያመጡትም በጣም ትልቅ ሞቲቬሽን ነው። እዚህ በመገኘቴ ትልቅ ክብር ተሰምቶኛል። ቤተሰቦቼም አሉ እዛና ትልቅ ኩራት ተሰምታቸዋል እና እንደዚህ አይነት ፕሮግራሞች መዘጋጀታቸው ከስር ላሉ ልጆች ለታናናሾቻችን ትልቅ ቦታ የመድረስ ድሪም እንዲኖራቸው ወደፊት የሚያዩት አቺቭ ማድረግ እንችላለን ብለው ጥሩ ተምሳሌት እንድንሆን እኛም ረድቶናል ማለት ነው። ከሚገባ በላይ ደስታዬ እውነት ሁለተኛ ተፈጠርኩ ነው መሰለኝ። የልጅ ውጤት የጥረቷ ውጤት ነው። በጣም ነው ደስ ያለኝ። እዚህ ብቻ አይደለም ህጻናትና ሴቶችም የተሸለመችልኝ ስለሆነ በጣም ደስታ ተሰምቶኛል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከፍተኛ ውጤት ካስመዘገቡ ተማሪዎች በተጨማሪ አዲስ ሚዲያ ኔትወርክን ጨምሮ ለተለያዩ ባለድርሻ አካላት እውቅና ሰጥቷል። በአዲስ አበባ ተግባራዊ የተደረገው የቀዳማይ ልጅነት መርሃ ግብር በአጭር ጊዜ ስኬታማ ሆኖ መመልከታቸውን የቫንሊር ፋውንዴሽን አመራሮች ገለጹ። የፋውንዴሽኑ አመራሮች በከተማ እየተከናወነ ያለውን የቀዳማይ ልጅነት መርሃ ግብር ተመልክቷል። ለመርሃ ግብሩ የሚያደርጉትንም ድጋፍ አጠናክረው እንደሚቀጥሉ ገልጿል። አሰግድ ኪዳነ ማርያም ተጨማሪ አለው። መቀመጫውን በአውሮፓዊቱ ሀገር ኔዘርላንድስ በማድረግ በተለያዩ የዓለም ሀገራት ውስጥ በህፃናት እንክብካቤና እድገት ዙሪያ የሚሰራው ቫንሊር ፋውንዴሽን በአዲስ አበባ የተከናወነ የሚገኘውን የቀዳማይ ልጅነት መርሃ ግብር ተመልክቷል። የፋውንዴሽኑ ዋና ስራ አስፈጻሚን ጨምሮ የተለያዩ የፋውንዴሽኑ አመራሮችን የተቀበሉት የከተማ አስተዳደሩ ከፍተኛ ኃላፊዎች ከተማዋ ህፃናትን ለማሳደግ ምቹ እንድትሆን እየተሰራ ስላለው ስራም አብራርተዋል። አዲስ አበባ በቀዳማይ ልጅነት መርሃ ግብር ከአንድ ዓመት በኋላ 1.3 ሚሊዮን የከተማዋን ህጻናት ተደራሽ ለማድረግ እየሰራች እንደምትገኝም በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን ተናግረዋል። Our ECD program aimed at reaching 1.3 million children by 2026. በቀዳማይ ልጅነት መርሃ ግብራችን በቀጣይ 2026 1.3 ሚሊዮን ህጻናትን ተደራሽ ለማድረግ ዓላማ አድርገን እየሰራን ነው። ስራችንን በማሳደግም ለህጻናት እንክብካቤ እድሎችን በመፍጠር ሁሉም የከተማዋ ህጻናት በዚህ ልማት እንዲያልፉ እናደርጋለን። ይህ ስራ ተጋላጭ ለሆኑ ቤተሰቦች ልዩ ትኩረት ይሰጣል። ይህ መርሃ ግብር 6 ስትራቴጂክ ኢኒሺዬቲቮች ያሉ ሲሆን ከዚህ ውስጥም አንዱ ከ5000 በላይ የወላጅ አሰልጣኞችን ማሰማራት ሲሆን ይህም ስራ 250 ሺህ የሚጠጉ ወላጆችና ተንከባካቢዎችን አቅም ለማሳደግ ይረዳል። Centers and 12 hospitals that provide development milestone assessment to the children. የቫንሊር ፋውንዴሽን አመራሮች በከተማ አስተዳደሩ ኃላፊዎችና የቀዳማይ ልጅነት መርሃ ግብር መሪዎች ከተደረገላቸው ገለጻና ውይይት በኋላ በከተማዋ በሚገኙ ጤና ጣቢያዎች ውስጥ ተግባራዊ የተደረገውን የቀዳማይ ልጅነት መርሃ ግብርም ጎብኝተዋል። ከ2 ዓመታት በፊት ወደ አዲስ አበባ በመምጣት መርሃ ግብሩን መመልከታቸውን የገለጹት የቫንሊር ፋውንዴሽን ዋና ስራ አስፈጻሚ ማይክል ፌገልሰን በአጭር ጊዜ ውጤታማ ተግባራት መከናወናቸውን ገልጸው ድጋፋቸውንም አጠናክረው እንደሚቀጥሉ ተናግረዋል። በጣም የሚያስደንቅ ስራ ነው። ከ2 ዓመታት በፊት መርሃ ግብሩ ሲጀመር መጥቼ ነበር። አሁን ብዙ መሻሻሎችን ተመልክቻለሁ። በእርግዝናና ከውልደት በኋላ እናቶችንና አባቶችን የሚረዱ የወላጆች አሰልጣኞችን ተመልክቻለሁ። ይህም አዲስ አበባ ለህፃናት ምቹ እድገት ቁርጠኛ መሆኗን የሚያመላክት ነው። ከከተማዋ ጋርም የወላጅ አሰልጣኞችን የተመለከቱ መርሃ ግብሮችን በመቅረጽ አብረን እየሰራን ነው።
train the program for parental coaches. በአዲስ አበባ ተግባራዊ የተደረገው የቀዳማይ ልጅነት መርሃ ግብር ከተማዋን በህፃናት አስተዳደግ መሪ ከማድረጉም ባሻገር ለአህጉሪቱ ሀገራት ምሳሌ እየሆነ እንደሚገኝም የቫሊር ፋውንዴሽን የአፍሪካ አካባቢያዊ ተወካይዋ ካሪማ ግራንድ ተናግሯል። Many cities that are coming to visit Addis. The other thing that's so important about Addis is the home of the AU, the African Union. በርካታ ከተሞች አዲስ አበባን እየመጡ እየጎበኙ ነው። አዲስ አበባ የአፍሪካ ህብረት መቀመጫ እንደመሆኗ በርካታ መሪዎች ይመጣሉ። ባለፈው ሰኔ ወር ላይ መሪዎችን አግኝተን ነበር። በከተማው እየተከናወነ ያለው የቀዳማይ ልጅነት መርሃ ግብርም የመሪዎቹን ቀልብ እንደገዛ ተመልክተናል። ይህ ደግሞ ከተማዋ በቀዳማይ ልጅነት መርሃ ግብር እየመራች ብቻ ሳይሆን ሌሎች ከተሞችም ለቀዳማይ ልጅነት እንዴት ትኩረት መስጠትና መተግበር እንዳለባቸው ምሳሌ የሚሆን ነው። Any of the countries along to understand how do you prioritize ECD and how do you operationalize that prioritization of ECD. በከተማዋ ተግባራዊ የተደረገው የቀዳማይ ልጅነት መርሃ ግብር በአጭር ጊዜ በርካቶችን ተጠቃሚ ማድረግ መቻሉ እንዳስደነቃቸው የፋውንዴሽኑ አመራሮች ገልጸውልናል ያሉት ደግሞ በአዲስ አበባ የተከናወነ የሚገኘው የቀዳማይ ልጅነት መርሃ ግብር አስተባባሪ ወይንሸት ቀረብህ ናቸው። ጤና ጣቢያዎች ሁሉም ኢሲዲ መተግበራቸው በዋናነት ደግሞ ቤት ለቤት የሚሰጠው የፓረንታል ኮቺንግ አገልግሎት ሰፋ ባለ መልኩና ጥራቱን በጠበቀ መልኩ እየተሰራ መሆኑ ኢምፕረስ አድርጓቸዋል። ከዛም ባሻገር የፕሌይግራውንዶች በተዘጋጀው ዲዛይን መሰረት መሰራት መጀመራቸውና ልጆቹም የዚህ ተጠቃሚ መሆናቸው ጥሩ ነገርን ፈጥሮባቸዋል። በአዲስ አበባ ተግባራዊ የተደረገው የቀዳማይ ልጅነት መርሃ ግብር ህጻናትን በተሻለ ሁኔታ ለማሳደግ ከፈጠረው እድል በተጨማሪ ለበርካቶች የስራ እድል መፍጠሩም ተመላክቷል። የተከበራችሁ ተመልካቾቻችን የምትከታተሉት አሁን በቀጥታ የሚተላለፈውን ከኤኤምኤን አዲስ ቴሌቪዥን የሚተላለፈውን የዕለተ ረቡዕ የምሳ ሰዓት ዜናችን ነው። እነዚህን ዜናዎችን በቀጥታ በማህበራዊ ትስስር ገጾቻችንም መከታተል ትችላላችሁ። ወደ ቀሪ መረጃዎቻችን እናልፋለን። ከተለያዩ የኢትዮጵያ ክፍሎችና ክልሎች ወደ አዲስ አበባ የመጡና በሁለተኛው ወጣቶች ኦሎምፒክ ላይ በመሳተፍ ላይ የሚገኙ ወጣቶች በአዲስ አበባ በተመለከቱት ልማትና ለውጥ እጅግ መደነቃቸውን ለአዲስ ሚዲያ ኔትወርክ ገለጹ። ወጣቶቹ በአዲስ አበባ ከተማ የተገነቡ የስፖርት ማዘውተሪያ ስፍራዎችንና ሌሎች የኮሪደር ልማት ስራዎችን ጎብኝተዋል። የሺዋስ ዋለ ተጨማሪ አለው። መዲናችን አዲስ አበባ በሁለት ዙር በተከናወነው የኮሪደር ልማት ሙሉ በሙሉ የቀድሞ አሮጌ መልኳ ተቀይሯል። ለዚህ ደግሞ ለተለያየ ጉዳይ ወደ አዲስ አበባ በመምጣት የሚጎበኟት እንግዶች የለውጧ ምስክሮች ሲሆኑ ይታያል። አሁን ደግሞ መዲናችን አዲስ አበባ ሁለተኛውን አገር አቀፍ የኢትዮጵያ ወጣቶች ኦሎምፒክን በማስተናገድ ላይ ትገኛለች። ለዚህ ውድድርም ከመላ ሀገራችን አካባቢዎችና ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ በሺዎች የሚቆጠሩ ወጣቶችና ልዑካን ቡድኖች በአዲስ አበባ ከተማ ከትመዋል። የአዲስ አበባ ከተማ አስተዳደር ባመቻቸው የጉብኝት መርሃ ግብርም እነዚህ ልዑካን ከተማዋን በመጎብኘት ላይ ይገኛሉ። የከተማዋን ለውጥና ዝማኔ የተመለከቱት ወጣቶችም በአዲስ አበባ ለውጥ መደመማቸውንና ይህ ስልጣኔና ዝማኔም ወደ አካባቢያቸው መጥቶ የለውጡ ትሩፋት ተቋዳሽ ሲሆኑ መቸኮላቸውን ለአዲስ ሚዲያ ኔትወርክ ኤኤምኤን ገልጿል። ደስ ይላል። አሪፍ ነው የተሰራው። ደስ ነው የሚለን። አሁን ደግሞ እዚህ ተገኝተናል። ጉብኝት በጣም ደስ ብሎናል። በጣም የሚገራርሙ ማዘውተሪያዎችን አይተናልና እንደዚህ አይነት ነገራቶች በየተለያዩ ቦታዎች ላይ ቢዘወተር ቢለመድ የሚል ሀሳብ አለኝና በጣም ተደንቀናል። ያየነው ነገር በጣም አስደሳች ነው። በጣም ነው የሚያስቆጨው። እውነት እንደዚህ እኛ አካባቢ ላይ ኖሮ እንዲህ አይነት ነገራቶች ታዳጊዎች፣ ህጻናቶች፣ አዛውንቱም አሁን ትልልቅ ሰዎችም ሲሮጡ ሲሰሩ እያየው ነውና እድሜ ገደብ የሌለው ነገር ነው እዚህ ጋር ያለው ነገር እየተገነባ ያለውና እቺ አሁን ያለው ነገር በጣም አስደሳች ነው። ኦፍ ኮርስ በጣም ተደስተናል። በጣም የተሻለና ለወደፊት እቅዳችን ለፊውቸር ተስፋችን የሆነ መንገድ የሚሆን ነገር ነው ያየነው። በጣም እጅግ ደስ ብሎናል። እንደዚህ አይነት ምቹ የሆኑ ቦታዎች ላይ የእግር ኳስ ማዘውተሪያ ቦታን በአመቺ በሆነ ጥራት ሰርተውልን ተስፋን ሰጥተውናልና የሚበረታታና ለተጫዋቾችም ደግሞ ወደ ስኬት የሚሄዱበት መንገድ ይመስላል። ከተማ አስተዳደሩ ነገ ሀገር ተረካቢ የሆኑ ወጣቶችን እንዲጫወቱ ነገ ትልቅ ቦታ እንዲደርሱ ይሄን እድል ፈጥሮ በተለያየ ቦታ አሁን 1 3 4 ቦታ አይተናል። እንደዚህ አይነት ውብና ጽዱ የሆነ ቦታ በማዘጋጀቱ እውነት ምስጋና ይገባዋል ብዬ በልቤ በጣም ደስ ነው ያለኝ። እንግዲህ ትልቋ ኢትዮጵያ ብዬ ነው የወሰድኩት። እኔ እንደው ኢትዮጵያ ውስጥ ያለው አልመሰለኝም። ስመጣ እያየሁ የነበረው ነገር በእጅጉ ያምራል።
ደስ የሚል ነገር ነው ያየን እስካሁን ብዙ ጨዋታ ቦታ ደስ የሚል ቦታ ነው። ልጆች ደግሞ ጥሩ ሞራል ይሆናል። ልጆች ታዳጊያችን አሪፍ አድርጎ ያያሉ። ከዛ አሪፍ ቦታ ሆኖ ይጫወታሉ። ሌላ ቦታ ያለመዋል ሁልጊዜ እዚህ መጥተው ይጫወታሉ። ይህን ነገር በማየታችን በጣም ደስ ብሎናል። ከዚህ በፊት በነበሩት ነገራቶች ያው ብዙ ነገር ላይ እንሳተፋለን። የዘንድሮ ለየት የሚያደርገው ይሄን ኦሎምፒክ በየአካባቢው ስታዲየም አለ፣ በየአካባቢው ስፖርት ማዘውተሪያ ቦታዎች አሉ። በጣም ደስ የሚል ነገር ነው ያየሁት። እንግዲህ ይሄንን አይቶ አለማድነቅ ንፉግነት ነው የሚመስለኝ እና በየኪሎ ሜትሩ ነው ስታዲየም ያለው የስፖርት ማዘውተሪያ ቦታዎች ያሉት። ቀናውኝ ይሄን ነገር ወደ ክልል ከተሞች ቢሄድ እኛም ይሄን የነዚህን አይነት ነገር ተቋዳሽ ብንሆን መልካም ነው ላል የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ የስፖርት ትምህርት ስልጠና ዳይሬክቶሬት ዳይሬክተር የሆኑት አቶ ጎሳዬ አለማየሁ በአዲስ አበባ ከተማ የተገነቡት የስፖርት ማዘውተሪያ ስፍራዎች ከተማ አስተዳደሩ ታዳጊዎችን ኢላማ አድርጎ እየሰሩ የሚገኘው የልማት ስራ ከተማችን በትክክለኛው የልማት ጎዳና እየተጓዘች እንደምትገኝ በእነዚህ ወጣቶች ላይ ባየሁት የደስተኝነት ስሜት ተረድቻለሁ ብለዋል። እንደምታየው ነው እንግዲህ ሜዳ ውስጥ ገብተው እንኳን ከአንዱ ማዘውተሪያ ስፍራ ወደ አንዱ ማዘውተሪያ ስፍራ ለምንወስዳቸው ስንል ለመውጣቱላ በቃ በግፊት ነው የሚወጡት። መቆየት ይፈልጋሉ፣ ሜዳ ላይ መጫወት ይፈልጋሉ። አሰልጣኞችም ቅድም አስተያየት ሲሰጥ በነበረን ቆይታ እንኳን እኛም አንድ የተወሰነ ፍሬንድሊ ጌሞችን ብናደርግ የሚል አስተያየቶችን ሲሰጣያለ። ይሄን ስታይ ደግሞ ከተማችን እየሰራች ያለችው ስራ እውነትም ከልብ በመነጨ በታዳጊዎች ላይ በልጆች ላይ ይበልጥ ደግሞ በስፖርት ማዘውተሪያ ስፍራው ላይ ትልቅ መነቃቃትን ይፈጥራል ብዬ አስባለሁ። የነበረው ጉብኝት ከተማ አስተዳደሩ ለታዳጊና ወጣቶች ምን ያክል እየሰራ እንደሚገኝ የሚያሳይና ታዳጊዎች ላይ በመስራት አሸናፊ ብሔራዊ ቡድንም ለመፍጠር የሚረዱ ማዘውተሪያ ስፍራዎችን መገንባት መቻሉን ማሳያ ነው ሲሉ የገለጹት ደግሞ የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ዳዊት ትርፉ ናቸው። እንደሚታወቀው አንድ ሀገር አሸናፊ ብሔራዊ ቡድን ለመፍጠር ትልቁ ነገር ታዳጊና ወጣቶች ላይ መሰራት አለበት። ከተማ አስተዳደራችን ደግሞ ባለፉት የለውጥ ዓመታት ለታዳጊዎችና ለህፃናትን መሰረት ባደረገ መንገድ እጅግ በጣም በርካታ የማዘውተሪያ ስፍራዎች ተገንብተዋል። እነዚህ የማዘውተሪያ ስፍራዎች እንግዲህ መጪውን አሸናፊ ብሔራዊ ቡድኖችን በሁሉም ስፖርት አይነቶች ለመፍጠርን ታሳቢ አድርገው የተሰሩ ናቸው። ስለዚህ እነዚህ ታዳጊዎች በዜና በተለያዩ የመረጃ ምንጮች ከሰሙት በላይ በአይናቸው አይተው ምን ያህል አሁን የለውጡ መንግስት ለታዳጊዎች ለወጣቶች መዝናኛ መዋያ እንዲሁም ደግሞ ታለንታቸውን የሚያወጡባቸውን ማዘውተሪያ ስፍራዎች እየገነባ እንዳለና ይህንንም ደግሞ እነሱ ይህንን እድል በተገቢው መንገድ እንዲጠቀሙበት ምቹ ሁኔታ እየተፈጠረ መሆኑን ለማሳየት ነው ዛሬ የነበረን ጉብኝት። ቁጥራቸው ከ500 በላይ የሆኑ ከተለያዩ የሀገራችን ክልሎችና ከተማ አስተዳደሮች ለሁለተኛው ወጣቶች ኦሎምፒክ ውድድር የመጡ ወጣቶችና ታዳጊዎች በአዲስ አበባ ከተማ የተገነቡ የስፖርት ማዘውተሪያ ስፍራዎችና ሌሎች ልማቶችን ጎብኝተዋል። የኢትዮጵያን የባህር በር ጥያቄ ለኢትዮጵያ ኢኮኖሚያዊ ጥቅም የማግኘት ብቻ ሳይሆን የደህንነት፣ የክብር እንዲሁም የሕልውና ጉዳይ በመሆኑ በተገቢነቱ ላይ ጥያቄ የሚያነሱ አካላት ግንዛቤ ሊኖራቸው እንደሚገባ የሰላምና ደህንነት ከፍተኛ ተመራማሪው ዶክተር ሙሉጌታ አየለ ገለጹ። ተመራማሪው በሕዝብ ተወካዮች ምክር ቤት የተነሱ የሰላምና በሀገሪቱ ጠቃሚነት ላይ ያተኮሩ ሀሳቦችን በተመለከተ ከኤኤምኤን ጋር ቆይታ አድርገዋል። ቤተልሔም በዝርዝር ትመለከተዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤ በርካታ ጉዳዮች ላይ ማብራሪያ በሰጡበት ወቅት አጽንኦት ካደረጉባቸው አንኳር ጉዳዮች መካከል ሰላም ተጠቃሹ ነው። ጠቅላይ ሚኒስትሩ አሁን ላይ ሀገሪቱን እያስተዳደረ ያለው መንግስት ለሰላም ቅድሚያ የሚሰጥ ስለመሆኑ በማስረዳት ለጦርነት የሚዘጋጁ አካላት ቆም ብለው እንዲያስቡ መልእክት አስተላልፈዋል። የውጊያ ዓላማ ፌዴራል መንግስት የለውም፣ አንፈልግም። በምክር ቤቱ ውሎ በጂኦፖለቲካዊ ጉዳዮች ላይ አተኩረው ከጣቢያችን ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ከፍተኛ ተመራማሪ ዶክተር ሙሉጌታ አየለ አሁን ላይ በሀገሪቱ የሚታየው የግጭት አዝማሚያ ሳይንሳዊ የተጠኑና መንግስትን ከህዝብ ጋር የማቃቃር ዓላማን የሰነቁ መሆናቸውን በመጠቆም ኢትዮጵያውያን ሀገራዊ እሳቤን በመያዝ ወደ እድገት ጉዟቸው እንዲያመሩ ውይይት ቁልፍ መሆኑን ተናግረዋል። እንግዲህ ጥያቄያችን በኃይል እንመልሳለን ያሉት አካላቶች አሉ። በተመሳሳይ ፖለቲካ ፓርቲዎች የራሳቸውን ርዕዮት አላቸው፣ እይታ አላቸው። ለሀገር የሚበጀውን ሁሉ መናገር፣ መግለጽ
ይህን ሁሉ ማድረግ ይጠበቅብናል። ኢትዮጵያ የባህር በር የማግኘት መብት አላት። ለዚህም ሁሉንም አማራጮች እንደምትከተል በሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸው ይታወቃል። የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። በዚህ ጉዳይ ላይ ማብራሪያ የሰጡት የሰላምና ደህንነት ከፍተኛ ተመራማሪው ዶክተር ሙሉጌታ በብዙ መለኪያዎች ኢትዮጵያ ያነሳችው ጥያቄ ተገቢና ሕጋዊ ብሎም የሚያስኬድ ስለመሆኑ ነው የገለጹት። በዓለም ካሉት አገራቶችም ብቸኛ የባህር ወደብ የሌለን ብዙ በርካታ የናክል ቁጥር ያለው ህዝብ ሆኖ የያዘ ሀገር የለም። ስለዚህ መሆን ያለበት በትክክለኛው እንዴት አርገን እንግዲህ ዓለም ሰምቶናል፣ አፍሪካውያን ወንድሞቻችን ሰምተዋል። ከሁሉ በላይ ኤርትራ ነፃ ስትሆን ከ30 ዓመት የጦርነት በኋላ አንዱ የባህር ወደብ ያጣንበት መንገድ ምንድን ነው? በወቅቱ የነበረው የሽግግር መንግስት ነው። ብዙ ታጣቂ ቡድኖች ነበሩ። የሽግግር መንግስቱ እንዲህ አይነት ትልቅ ውሳኔዎችን የመወሰን ስልጣንስ ነበረው ወይ? ማድረግስ ይችል ነበረው ወይ የሚል ጥያቄ ይነሳል። ሁለተኛው እዛው ጋር የሚነሳው እንዲህ አይነት ትልቅ ውሳኔዎች የመወሰን የህዝብ ቅቡልነት፣ አመኔታ በምርጫ ተመርጦ ሉዓላዊ የሆነ መንግስትም አይደለም ሲጀመር ገና ትራንዚሽን መንግስት ነው። ስለዚህ እዛው መካከል ደግሞ በምን አግባብ አኳያ ነው ህግ ያገኘ? ሌላኛው ኤርትራ ነፃ ትሁን ችግር የለውም። የ30 ዓመት ውጊያ ነው፣ ረጅም ነው ጦርነቱ፣ መሰላቸት ነገሮችም አሉ። እሺ የተፈቀደው ይሁን፣ ግን የኢትዮጵያን ጥቅም ማስጠበቅ አልነበረብንም ወይ? የኢትዮጵያ የባህር በር ጥያቄ ለኢትዮጵያ ኢኮኖሚያዊ ጥቅም የማግኘት ብቻ ሳይሆን የደህንነት የክብርና የህልውና ጉዳይ በመሆኑ የጥያቄው ተገቢነት ላይ ጥያቄ የሚያነሱ አካላት ግንዛቤ ሊኖራቸው እንደሚገባም ተመራማሪው አንስተዋል። አንዳንዶች ወይ ጉዳዩ አልገባንም በደንብ ፖለቲካ ፓርቲዎችን በሉት ኢትዮጵያውያን የሆኑ ሚኒስትሪሙም አሁን ሪሊ የሚጠየቅ ጊዜ ነው ወይ የሚል ጥያቄ ይነሳል። አዎ ከዚህ በላይ የለም። ቅድም እያልን ያለ ነው ኢትዮጵያ ከወደብ ከባህርም ተጨማሪ ስለ ሴፍቲ፣ ስለ ሴኩሪቲ፣ ስለ ሪስፔክት ነው። ስለዚህ ሪስፔክት እንደረግ፣ ሴፍቲያችን ሴኩሪቲያችን አደጋ ውስጥ ነው። ይሄን እስክሪብቶ የምናስገባ ቴትራሳይክል የምናምጣ ያለ ጅቡቲ ክሊራንስ ልናደርግ የምንችለው ነገር የለም። ህዝባችን ቁጥር እየበዛ ሲመጣ 4ም 5ም ከዛም በላይ ወደቦች የሚያስፈልጓት ሀገር ናት። ስለዚህ የጠቅላይ ሚኒስትሩ ስትረስ የሰጡበት በሰላማዊ በሆነ መልኩ የኤርትራ ወንድሞቻችን ይህን ማድረግ አለባቸው። ኢትዮጵያውያን እውን ያደረጉትን ታላቁን የኢትዮጵያ ህዳሴ ግድብ ላይ ተንተርሰው በሂደቱ በርካታ ጫናዎች ነበሩ። አሁንም ይህንኑ ተጽዕኖ ለመፍጠር የሚደረግ ሙከራ እየተስተዋለ ስለመሆኑም ተመራማሪው አስረድተዋል። ከዛ በፊት ጫናው ነበረ። እዛ አካባቢ የጉምዝ ታጣቂ ቡድኖች ብዙዎቹ አንድ ወረቀት እየጻፍኩ ነው ሂጄ ያየኋቸው ብዙዎቹ ፈንጂዎች ግብጽ ሜዲን ኢጅፕት የሚሉ ናቸው። ጫናው ብዙ ነው። ያን ሁሉ ተቋቁመን አለቀ። ያንን ደግሞ የሚያስፈጽሙ በርካታ ሀገሮች አሉ። ኮሽ ስል ወይም በየደቂቃው በየነገሮች ሁሉ መግባት የሚፈልጉ ሀገሮች አሉ። ስለዚህ ድረገርድ ምንድነው የሚሆነው? ብዙ ሀገሮች ፍላጎታቸውን ያሳያሉ። ኢትዮጵያ ልክ እነዚህ ነገሮች ቅድም ያልኩን ብዝሃ ኢኮኖሚ ስታገኝ አሁን የተነሳ የኢኮኖሚ ደረጃችን አለ። ወደሚፈለጉ 2 ቀጣይ የኢኮኖሚ ደረጃዎች አድጎ ሲያልቅ ኢትዮጵያ በዓለም ደረጃ ያላት የህዝብ ቁጥር ባላት ሪሶርስ ምን ሊሆን እንደሚችል ይተነብያሉ። ስለዚህ ምን ማድረግ ፈለጉ? በተገኘ ሁሉ አጋጣሚ ጫናውን ዲፕሎማሲ ማድረግ። ያ ሁሉ ደግሞ ሳይሆን ተቀረ እንግዲህ በተገኘ ሁሉ አጋጣሚ ታጣቂ ማስታጠቅ፣ ሸማቂ ማደራጀት፣ የኢትዮጵያን ሰላም ማናጋት፣ በዓለም መድረክ ደግሞ ስሟን ማጠለሸት። ይሄ የማድረግ ነገር ከቅርብ ጊዜ ወዲህ በብዙ ሚዲያዎችም በብዙ አርቲክሎችም እያየን ያለን ሁኔታ አለ። ሀገሪቱ በተለያየ መልኩ የሚገጥማትን ውስጣዊና ውጫዊ ጫና ለመቋቋም የህዝብ አንድነትና ትብብር ወሳኝ መሆኑም ተመላክቷል። የተከበራችሁ ተመልካቾቻችን የምትከታተሉት ከአዲስ ሚዲያ ኔትወርክ ኤኤምኤን የሚተላለፈውን መረጃችን ነው። አሁን በቀጥታ የምንሻገረው በቀጥታው መረጃ ወደ እናንተ ወደ ምናደርስበት ዝግጅታችን ይሆናል። የአዲስ አበባ ከተማ አስተዳደር የአረጋውያን ቀዳሚ ፍላጎት የሆኑ ምቹ መኖሪያ አካባቢውን የማድረግ የጤና ተቋማትን ተደራሽነት በማስፋት የአረጋውያንን ተጠቃሚነት እያረጋገጠ ይገኛል። የአዲስ አበባ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ቢሮም በዓለም አቀፍ ደረጃ እንግዲህ ለ34ኛ ጊዜ በኢትዮጵያ ደረጃ ደግሞ ለ35ኛ ጊዜ የአረጋውያን ቀንን በ26ኛው የተስፋ ብርሃን ማዕከል እያከበረ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ታምሩ በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን።
ታምሩ እንደምን አረፈርክ? እንግዲህ ቀደም ብዬ ገልጬዋለሁ። በኢትዮጵያ ለ35ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ34ኛ ጊዜ የዓለም አቀፍ አረጋውያን ቀን እየተከበረ ይገኛል። እንደሚታወቀው እንግዲህ ለአረጋውያን ደህንነትና መብቶች መጠበቅ ኃላፊነታችንን እንወጣ በሚል መሪ ሀሳብ ነው በዓሉ እየተከበረ ያለው። እስቲ በአጠቃላይ በስፍራው ምን አበይት ጉዳዮች ተነሱ? ምን ተግባራት ተከናወኑ? አመሰግናለሁ አብዮት። እንደምን ዋላችሁ ውድ ተመልካቾቻችን። እንግዲህ ቀደም ሲል አብዮት አንተም እንደጠቀስከው በአሁኑ ሰዓት እኛ እዚህ ቦሌ ክፍለ ከተማ በሚገኘው በ26ኛው የተስፋ ብርሃን የምገባ ማዕከል እንገኛለን። እንግዲህ በዚህ ስፍራ በአሁኑ ሰዓት አንድ ኩነት እየተከናወነ ይገኛል። ይህም በሀገር አቀፍ ደረጃ ለ34ኛ ጊዜ እንዲሁም በዓለም አቀፍ ደረጃ ለ35ኛ ጊዜ እየተከበረ የሚገኘው የአረጋውያን ቀንን እያከበሩ ይገኛሉ ማለት ነው። እንግዲህ ይህንን መርሃ ግብር ያዘጋጀው የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ነው ማለት ነው። እንግዲህ የዘንድሮው የአረጋውያን ቀን ለአረጋውያን ደህንነትና መብት መጠበቅ ሁለንተናዊ ኃላፊነታችንን እንወጣ በሚል መሪ ሀሳብ ነው እየተከበረ የሚገኘው። እንግዲህ ይህ መርሃ ግብር ሲከፈት አረጋውያን ራሳቸው ሀገራዊ ሰላምና አንድነት እንዲሁም ፍቅር እንዲኖር የሚያስችሉ ጸሎቶችንና ምርቃቶችን በማካሄድ የተጀመረ መርሃ ግብር ነው ማለት ነው። እንግዲህ በዚህ መርሃ ግብር ላይ የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊ ወይዘሮ ገነት ተገኝተዋል። እንግዲህ ወይዘሮ ገነት በመክፈቻ ንግግራቸው እንዳነሱት የአዲስ አበባ ከተማ አስተዳደር የአረጋውያንን መብት እና ተሳትፎ ለማሳደግ ተጠቃሚነታቸውንም ጭምር ለማረጋገጥ በርካታ ስራዎችን እየሰራ እንደሚገኝ አውስተዋል። በተለይ የአረጋውያንን ጉዳይ የአንድ ቀን ጉዳይ ብቻ አይደለም፣ በአንድ ቀን እለት ብቻ ምንዘክረው አይደለም፣ 360 ቀናትንም ጭምር ለአረጋውያን ተጠቃሚነትና ተሳትፎን ለማላቅ እየሰራን እንገኛለን የሚሉ ሀሳቦችን አንስተዋል። በተለይም የአረጋውያን ቅድሚያ የሚሰጧቸው ምቹ ከባቢ ሁኔታን ከመፍጠር ረገድና የጤና ተደራሽነትን ከማስፋት አንጻር የአዲስ አበባ ከተማ አስተዳደር ቀርጾ እያከናወናቸው የሚገኙ ተግባራት አረጋውያንን በቀጥታ ተጠቃሚ ማድረግ እያስቻለ እንደሚገኝ አንስተዋል። ከዛም ባለፈ በኮሪደር ልማት ስራዎች የተሰሩ ስራዎችም ጭምር የአረጋውያንን ተሳትፎና ተጠቃሚነት ጭምር ያረጋገጡ ናቸው። የኮሪደር ልማት ስራዎቻችን አረጋውያን ቤት እንዳይውሉ ያላቸውን በህይወት ተሞክሮ ያገኟቸውን እውቀቶችና ልምዶች እንዲሁም ባህልና ወጎች ታሪክን ጭምር ለመጪው ትውልድ የሚያስተላልፉባቸው አረፍ ብለው የሚያወጉባቸው የሚጫወቱባቸው እንዲሆኑ ጭምር አድርጓል። ይህም አረጋውያን ቤት እንዳይውሉና ጤናማ እንዲሆኑ ወጥተው እንዲንቀሳቀሱ ምቹ ሁኔታን የፈጠርንበት ነው። ይህም ከለውጥ ወዲህ ለአረጋውያን የተሰጠው ትኩረት ማሳያ ነው በሚል ጭምር ሀሳባቸውን አንስተዋል። ከዚያም ባለፈ እንግዲህ በመድረኩ ላይ የአዲስ አበባ ከተማ አስተዳደር የአረጋውያን ማህበር ፕሬዝዳንት የሆኑት አቶ ጌታቸው ክፍሌም ንግግር አድርገዋል። አቶ ጌታቸው ክፍሌ በንግግራቸውም በዚህ በለውጡ ዘመን ማለት ነው ከቅርብ ጊዜ ወዲህ አረጋውያንን በቀጥታ ተጠቃሚ ማድረግ ያስቻሉ ስራዎች ተሳትፈዋል። አረጋውያን ከተሳትፎ ባለፈ ተጠቃሚነታቸው ተረጋግጧል። ይህም ሁሉም አረጋውያን በምንፈጥራቸው መድረኮች ጭምር የሚያነሷቸው ሀሳቦች ናቸው የሚል ሀሳቦችን አንስተዋል። ከዚያም ባለፈ አረጋውያን በህይወት ተሞክሮ ያገኟቸውን እውቀትና ልምዶችን ጭምር እንዲያካፍሉ በሰከነ አስተሳሰብ ያገኙትን እውቀት ለመጪው ትውልድ እንዲያሻግሩ እንዲሁም ደግሞ የሀገርን ጥንካሬ አንድነት በመሰረት ለመጣል በርካታ ስራዎችን እየሰሩ እንደሚገኙም ጭምር አንስተዋል ማለት ነው። እንግዲህ እስካሁን ባለው ቆይታችን ያየነውን ይህንን ነው። በምሽት በሚኖረን መርሃ ግብር ደግሞ ተጨማሪ መረጃዎችን አጠናክረን የምንመለስ ይሆናል። አብዮት ታምሩ፣ ላደረስከን መረጃ እናመሰግናለን። መልካም ቀን። የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም ጉዳዩ።
በከተማዋ የተከናወኑ የኮሪደር ልማት ተግባራት ከተማዋን ውብ ከማድረግ ባለፈ የነዋሪውን ሁለንተናዊ ተጠቃሚነት ያሳደገ ነው ሲሉ የወረዳ የክፍለ ከተማና የሴክተር ተቋማት አመራሮች ገለጹ። አመራሮቹ ከሳር ቤት ጋርመንት ፉሪ አደባባይ የተሰራውን የኮሪደር ልማት ጎብኝተዋል። ዝርዝሩን ከዝናሽ ሞዲ እንከታተል። ከሳር ቤት ጋርመንት ፉሪ አደባባይ የተሰራው የኮሪደር ልማት በስፋቱና በጥራቱ ተጠቃሽ ነው። ይህ የኮሪደር ልማት በአካባቢው ይስተዋሉ የነበሩ በርካታ ችግሮችን የፈታና ለከተማው ውበትን መፍጠር የቻለ ፕሮጀክት ሆኗል። በቅርቡ የተመረቀውን ከሳር ቤት ጋርመንት ፉሪ አደባባይ የኮሪደር ልማት የወረዳ የክፍለ ከተማና የሴክተር ተቋማት አመራሮች ጎብኝተውታል። ይህ ፕሮጀክት ከተማዋን ውብ ከማድረግ ባለፈ የአካባቢውን ነዋሪ ሁለንተናዊ ተጠቃሚነት ያሳደገ ስለመሆኑም ነው አመራሮቹ የተናገሩት። ከተማዋ ውብ፣ አዲስ፣ ምቹ በተለይም ደግሞ ህጻናት የሚያድጉባት፣ ወጣቶች የሚገነቡባት፣ አዛውንቶች ደግሞ የሚጦሩባት ከተማ እንድትሆን በስፋት ነው የተሰራው። ዜጎቻችንን መሰረት ተደርጎ የተሰራው ስራ ደግሞ ለቱሪዝም ደግሞ ትልቅ ፋይዳ ያለው ጠቀሜታ ያለው ኢኮኖሚያዊ ጠቀሜታ ያለው ስራ ነው የተሰራው። ለወጣቱ ስፖርት ፊልድ፣ የማንበቢያ ስፍራ፣ የተሻሉ ፓርኮች፣ ጊዜውን የሚያሳልፍበት የሚዝናናበት፣ አእምሮን የሚያድስበት ስፍራዎች ተዘጋጅተዋል። እንዲሁም በመንገድ መሰረተ ልማት በጣም ሰፋፊ ከዚህ በፊት በጣም ክራውድድ የነበሩ መስመሮች አሁን ሰፋፊ መንገድ ተሰርቶላቸው ሁሉንም ነገር አንድ ከተማ ማሟላት የሚገባትን ስታንዳርድ እንድታሟላ ተደርጎ የተሰራ የኮሪደር ልማት ነው። ከጋርመንት እስከ ፉሪ ድረስ ያለው ትልቅ ቁጥር ያለው ትልቅ መንገድ ትልቅም ስራ ያለው በግሪነሪም ደግሞ በጣም የተሻለ የሚያምር ተደርጎ የተሰራ ስለሆነ አዲስ አበባ ውብ አበባ የሆነች የመጣችበት ሁኔታ ስላለ እኛም እዚህ ውስጥ እድለኛ በመሆናችን ደስ ይለናል። ከኮሪደር ልማቱ ጋር በማስተሳሰር የተገነቡ የጋራ መኖሪያ ቤቶች የጉብኝቱ አካል የነበሩ ሲሆን የቤቶቹ ግንባታም ደረጃቸውን የጠበቁና ለኑሮ ምቹ በሆነ መልኩ መገንባታቸውን የአዲስ አበባ ቤቶች ልማት ቢሮ ኃላፊ ቅድስት ወልደ ጊዮርጊስ ገልጸዋል። አሁን ያየናቸውን ቤቶች በ9 ወር ውስጥ ነው ተገንብተው የተጠናቀቁት። 1287 ቤቶች ናቸው። 32 የሚሆኑ ሱቆች አሏቸው። 2 የህፃናት መጫወቻዎች አሉ። አንድ የስፖርት ፊልድ አለ። አንድ የአዋቂዎች መናፈሻ ወይም አዋቂዎች አረፍ ብለው የጽሞና ጊዜ የሚወስዱበት መጽሐፍትን የሚያነቡበት ቦታም አዘጋጅተናል። አንድ ብሎክ ላይ ወደ 52 መኪኖችን ሊይዝ የሚችል ፓርኪንግ ኤሪያ አለን በእያንዳንዱ ብሎክ ማለት ነው። በአካባቢው ትላልቅ መሰረተ ልማቶች መገንባታቸውንና የወንዝ ዳርቻዎች መልማታቸውን የተናገሩት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ በዚህም በአካባቢው ሁሉን አቀፍ ልማት መፍጠር የተቻለበት ነው ብለዋል። ቢዝነስ አክቲቪቲን አሳልጧል። ለልጆቻችን ለወጣቶቻችን የመጫወቻ ቦታ ፈጥረናል። ብሪዝ የምናደርግበትን ቦታ ፈጥረናል። አረጋውያን ትላልቅ ሰዎች ወጥተው ወክ የሚያደርጉበት ጤናቸው የሚጠብቁበት ከልጆቻቸው ጋር የሚዝናኑበትን ቦታ ክሬት አድርገናል። ሁሉን አቀፍ ልማት ያመጣ የከተማችንን ገጽታ የቀየረ የከተማችንን የቢዝነስ እንቅስቃሴ በተለየ ሁኔታ ክሬት ማድረግ የቻለ ኮሪደር ነው ብለን ነው የምንወስደው። ተሞክሮ የሚወሰድበት ስራ በቦታው እንደተሰራ የተናገሩት ኢንጂነር ወንድሙ ሴታና የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የፖለቲካና አቅም ግንባታ ዘርፍ ኃላፊ ወይዘሮ አለም ፀሐይ ሽፈራው አመራሮቹ ተሞክሮ በመውሰድ በየወረዳቸው ክፍለ ከተማቸውና ተቋሞቻቸው ሊተገብሩት እንደሚገባም አሳስበዋል። ከማዕከል ጀምሮ እስከ ወረዳ ድረስ ያሉ የከተማችን ከፍተኛ አመራሮች እንዲጎበኙት ነው ያመጣ ነው። ይሄ በዋነኛነት ዓላማው አድርገን የወሰድነው በከተማችን ውስጥ የተሰሩ ያሉ የልማት ስራዎቻችን አንዳንዶቻችን በየራሳችን አካባቢ ሆነ የማናቃቸው የልማት ስራዎች ያሉ ከሆነ እነዛን የልማት ስራዎች የከተማችን አመራር በደንብ እንዲያይ በዚህም አማካኝነት ደግሞ ልምድ ወስዶ ተሞክሮ ወስዶ ኢንስፓየርድ ሆኖ ሌላ የተሻለ ነገር ለመስራት መነሳሳት እንዲሆነው ነው። እኩል ግንዛቤ እኩል እንድናቅ የማድረግ ስራ አመራሩ ከውጭ ከሚሰማ ከሌላ ቦታ ከሚያይ እንደዚህ አይነት ኮሪደሮች አሁን በቅርብ በተለይ ይሄ ኮሪደር ከካሳንቺስ ቀጥሎ በጣም ግዙፉ ትልቁ ኮሪደር ነው። ወደ 16.5 ኪሎ ሜትር የሚሆን ኮሪደር የተለያዩ አሚኒቲዎችን የያዘ ኮሪደር ነው። ስለዚህ ይህንን ኮሪደር የተሟላ የሆነ ግንዛቤ እንዲኖረው ለማድረግ ነው ዋና ትልቁ ነገር። በሁለተኛው ዙር በተለያዩ አካባቢዎች 8 የኮሪደር ልማት ተግባራት ይፋ የሆኑ ሲሆን ከነዚህም ውስጥ 6ቱ የተመረቁና ለነዋሪው አገልግሎት እየሰጡ እንደሚገኙ ለማወቅ ተችሏል።
የጉለሌ ክፍለ ከተማ ምክር ቤት ከአዲስ አበባ ከተማ የምግብና መድኃኒት ቁጥጥር ባለስልጣንና ከበጎ ፈቃደኞች ጋር በመተባበር ለ16 አቅመ ደካሞች የመኖሪያ ቤት ገንብቶ አስረክቧል። የሰው ተኮር ስራዎች መገለጫ በሆነችው አዲስ አበባ ጠያቂ የሌላቸው የሀገር ባለውለታዎችን በማገዝና የድሃ ዜጎችን እንባ በማበስ አይተኬ ስራዎች መሰራታቸውም ተገልጿል። ምትኩ ተሾመ ተጨማሪ አለው። ወይዘሮ ፋንታነሽ በቀለ በአዲስ አበባ ከተማ በተለምዶ መነን በሚባለው አካባቢ ላለፉት 40 ዓመታት ኖረዋል። በዝቅተኛ ገቢ የሚተዳደሩት ወይዘሮ ፋንታነሽ ቤታቸው በእርጅና ብዛት ተጎሳቅሎ ከመኖሪያነት ደረጃ በታች ቢሆንም በራሳቸው አቅም ግን ማደስ ባለመቻላቸው ሲቸገሩ ኖረዋል። ቤቱ ችግር እና አይወራ በሙሉ አይወራ እንዲሁ እንደፈረሰ እንዳለቀስን ነው እንኳን እንደሄደብን ያሁኑ ደስታ ብቻ ተመስገን እግዚአብሔር ይስጣቸው። ያንን አላወራው ይቅር። የጉለሌ ክፍለ ከተማ ምክር ቤትና ተባባሪ አካላት ባደረጉ ቅንጅታዊ ርብርብ የወይዘሮ ፋንታነሽ በቀለን መኖሪያ ቤት እንደ አዲስ በመገንባት ቁልፍ አስረክበዋቸዋል። ሰው እንዳረጋችሁኝ እናንተን መድኃኒዓለም ይጠብቃችሁ። ልክ እንደ ወይዘሮ ፋንታነሽ ሁሉ ሌሎች የክፍለ ከተማው አቅመ ደካማ ነዋሪዎችም ቤታቸው ታድሶ ቁልፍ ተረክበዋል። ቀደም ሲል የነበረው ቤቱ እንግዲህ በጣም የወደቀና የሚያፈስ መዘዘፊያ የምንደቅንበት ቤት ነበረ። እግዚአብሔር ይስጥልኝ፣ እግዚአብሔር ይመስገን። አሁን የተሻለ ነገር ሰጥቶናል። እስከነ ልጆቼ በጣም ደስ ብሎናል። ፍርስርስ ያለ ነበረ። እኔ በሙሉ አይናቸውን ያዩኝ። እኔን በተለይ በጣም የፈራረሰ ነበር። ክረምት ላይ በጣም ነበር የምፈራው። ተደረመሰብኝ እያሉ ኃይለኛ ዝናብ ሲዘንብ በቃ መተኛት አይደለም ምተኛው ነበር። በጣም አመሰግናቸዋለሁ። እግዚአብሔር ይጠብቃቸው። የአዲስ አበባ ከተማ ምክር ቤት ምክትል አፈ ጉባኤ ፋይዛ መሐመድ የከተማ አስተዳደሩ ባለፉት ጥቂት ዓመታት ጠያቂ የሌላቸው የሀገር ባለውለታዎችን በማገዝና የድሃ ዜጎችን እንባ በማበስ አይተኬ ስራዎችን መስራቱን ተናግረዋል። የሰው ተኮር ስራዎችን የከተማችን አስተዳደር መገለጫ እስኪመስሉ ድረስ በርካታ ስራዎችን በመስራት ላይ እንገኛለን። ለዚህም ዋና ማሳያው የሚሆነው በተለያዩ የከተማችን ክፍሎች ለሚገኙ አቅመ ደካሞች የተገነቡ ምቹ የመኖሪያ መንደሮች አይነተኛ ማሳያ ናቸው። በሰው ተኮር ስራችን የበርካቶችን እንባ ማበስ የቻልን ሲሆን ጠያቂ የሌላቸው የሀገር ባለውለታዎችንም አለኝተኝነታችንን በማሳየት የሚታይ ስራ ሰርተናል። የጉለሌ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ መኩሪያ ጉርሙ ምክር ቤቱ በ2017 የክረምት ወራት ብቻ 16 የአቅመ ደካሞችን ቤት ገንብቶ ማስረከቡን ተናግረዋል። በክረምት 2017 ክረምት ወራት ብቻ ምክር ቤቱ አቅዶ ከ16 በላይ የአቅመ ደካማ ቤቶችን በመገንባት በማስተባበር የተሻሉ አቅም እንዲፈጠር ከማድረግ አንጻር የተለያዩ የህብረተሰብ ክፍሎችን በማስተባበር ይህንን የግንባታ ስራውን አጠናቆ የማስረከብ ስራ እየተሰራ ነው ያለው። 6 ቤቶችን እየገነባ የሚገኘው የአዲስ አበባ ምድብ መድኃኒት ቁጥጥር ባለስልጣን ሲንክሮድ ሆስፒታልን እና እንደዚሁም ደግሞ እዚህ እያየን ያለነው የአፍሪካ ፉድ አሶሲዬሽንን በማስተባበር 6 ቤቶች እንዲገነቡና ለአቅመ ደካማ አካላቶች እንዲተላለፍ ስላደረጉልን በምክር ቤታችን ስም ላቅ ያለ ምስጋና እንድትሰጡልኝ በክብር ጠይቃለሁ። ከዚህ በተጨማሪም 10ሩም ምክር ቤት የክፍለ ከተማችን ምክር ቤት በማስተባበር 10ሩም ወረዳዎች 10 ቤቶችን ገንብተው ይህንን የማስተላለፍ ስራዎች እየተሰሩ ነው የሚገኘው። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ በበኩላቸው የተገነቡት ቤቶች ሙሉ በሙሉ እንደ አዲስ የተሰሩ መሆናቸውን ጠቅሰው በዚህም ወጪው ባለሀብቶችንና በጎ ፈቃደኞችን በማስተባበር እንደተሸፈነ ተናግረዋል። በክፍለ ከተማችን ከ6 በላይ ቤቶችን ገንብቶ እያስመረቀልን ያለው የአዲስ አበባ ከተማ የምግብ ቁጥጥርና ክትትል ባለስልጣን ነው። በዛሬው ዕለት እነዚህ 6 ቤቶችን እያስመረቀልን ያለው ይሄ ተቋም ደግሞ ከራሱ ከመንግስት በጀት አይደለም። እነሱም ቢሆን የተለያዩ ድርጅቶችን በስራቸው ያሉ የግል ተቋማቶችንና የተለያዩ አካላቶችን በማስተባበር ነው ይሄን ስራ እየሰሩ ያሉት ማለት ነውና እኛም በዛ ደረጃ ነው እያስተባበርን የተለያዩ ተቋማቶችን እያሳተፍን በክፍለ ከተማችን ቤቶችን እየሰራን ያለነውና ይሄ ምን ያህል ከህዝቡ ጋር የበለጠ እንድንቀራረብ የበለጠ እንድንግባባ አንዳንድ ቤቶች እንደዚህ ፊት ለፊት ላይ የሚታዩ ሳይሆን ውስጥ ገባ ብለን ማለት ነው ችግራቸው ምን ያህል ነው የሚለውን ችግሩን ለማወቅ ዛሬ ገብተን ያየናቸው ቤቶች እንኳን በቂ ናቸው። ግንባታቸው ተጠናቆ ለአቅመ ደካሞቹ የተላለፉ ቤቶች በጉለሌ ክፍለ ከተማ ወረዳ 2፣ ወረዳ 3 እንደዚሁም በወረዳ 7 ውስጥ የሚገኙ ናቸው።
ወደ ዕለቱ የጤና መረጃችን እንሻገራለን። የዛሬው የጤና መረጃችን ህፃናት ላይ የሚከሰቱ ስር የሰደዱና እጅግ አጣዳፊ በሽታዎች ምልክቶችን የተመለከተ ይሆናል። ህፃናት ከተወትሮ የተለየ ማንከስ በሚያሳዩበት ጊዜ ስር የሰደዱና እጅግ አጣዳፊ በሽታዎች ሊሆኑ ስለሚችሉ ወላጆች ችላ ሳይሉ በአፋጣኝ ወደ ሕክምና ተቋማት መውሰድ እንደሚገባቸው የሕክምና ባለሙያዎች ይመክራሉ። ሪፖርተራችን አልማዝ ሙልጌታም የጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት ሐኪም የሆኑትን ዶክተር ዮናታን ወንደሰንን አነጋግራ ምላሽ ይዛ ተመልሳለች። አብረን እንከታተል። ዶክተር ናታን ወንደሰን እባላለሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት ነኝ። ህጻናት በተለያየ ምክንያት ሊያነክሱ ይችላሉ። ወላጆች ህጻናት ሲያነክሱ ሲያዩ ብዙውን ጊዜ ሊያስቡ የሚችሉት ወይ ደክሞት ነው ወይ ሲጫወት የሆነ ነገር ግጦት ወይም የሆነ ነገር መቶት ሊሆን ይችላል ብለው ነው። አንዳንዴ ግን ማነከስ ስር የሰደደ ህመም ምልክት ሊሆን ይችላል፣ ወይንም ደግሞ እጅግ አጣዳፊ በሽታዎች የሚያሳዩት ምልክት ሊሆን ይችላል። ይሄ ማለት ሁሌም የሚያነክስ ህፃን ልጅ መጥፎ ነገር ነው ያለው ብቻ ማለት ላይሆን ይችላል። ብዙውን ጊዜ መንስኤዎቹ የተለያዩ አይነት ናቸው። ከቀላል ጉዳት አንስቶ ለምሳሌ ኳስ ሲጫወቱ ከመጋጨት፣ ከመጋጋጥ፣ ከመገፈታተር፣ ከመውደቅ የተነሱ ሊሆን ይችላል። ይሄን ጊዜ ብዙውን ጊዜ ጉዳቱ የሚሆነው ጡንቻ ላይ ወይንም ደግሞ ጅማቶች ላይ፣ አጥንት ላይ መቀጥቀጥ ሊሆን ይችላል። አንዳንዴ ደግሞ አብሶ መገጣጠሚያ አካባቢ ከሆነ የመገጣጠሚያ ኢንፌክሽን፣ የአጥንት ኢንፌክሽን ሊሆን ይችላል። ብዙውን ጊዜ አብሮ ተያይዞ ትኩሳት፣ መራመድ እምቢ ማለት ከማነከስም አልፈው ይሄ ሊሆን ይችላል። አንዳንዴ ደግሞ የመገጣጠሚያ ቁጣ ሊሆን ይችላል ጊዜያዊ እና በዛ ምክንያት ግን ህፃናቱ ወይ አልረግጥም ይላሉ ወይንም ደግሞ ያነክሳሉ። አንዳንዴ ደግሞ በተፈጥሮ ከልጅነታቸው ጀምሮ ወይንም ደግሞ በእድገታቸው ጊዜ የሚመጣ የተለያዩ አካሎቻቸው ለምሳሌ የዳሌያቸው በአግባቡ አለማደግ፣ መውለቅ ሊኖራቸው ይችላል ተፈጥሯዊ እና እንደ አይነት ጊዜ ህፃናት ሊያነክሱ ይችላሉ። የዳሌ አጥንታቸው ጭንቅላት ባልታወቀ ምክንያት ሊበሰብስ ይችላል። ግን የምናየው ነገር ማንከስ ብቻ ሊሆን ይችላል። አንዳንዴ ደግሞ ከዚህም ስር ሲሰድ የተለያዩ የአጥንት እጢዎች ወይንም ደግሞ የአጥንት ካንሰር መገለጫው የማንከስ ብቻ ሊሆን ይችላል። ከዛ በኋላ ያነከሱ ይቆዩና ከተወሰነ ጊዜ በኋላ የአካባቢ ማበጥ፣ የማታ ማታ ህመም አብሮ ደግሞ በተያያዥነት ክብደት መቀነስ፣ ማታ ማታ ህመም በጣም መብዛት፣ ላብ፣ የምግብ ፍላጎት መቀነስ የመሳሰሉት ነገሮች በተያያዥነት ሊኖሩ ይችላሉ። ስለዚህ አንድ ህፃን ልጅ ስላነከሰ ቀላል ነገር ነው ብቻ ብሎ ወላጅ ሊተወው አይገባም። ህክምናው እንደየምክንያቱ ይለያያል። ስለዚህ ወላጅ ሊያደርገው የሚገባው ነገር በድንገት የሚፈጠር ማንከስ ልጆቻቸው ላይ ሲመለከቱ ወዲያውኑ ወደ ህክምና ተቋም ሊወስዷቸው ይገባል። ህክምና ተቋም ላይ አካላዊ ምርመራ ይደረግላቸዋል፣ ቃለ መጠይቅ ይደረግላቸዋል። ከዛ በኋላ የሚያስፈልጉ ምርመራዎች፣ የላቦራቶሪ ምርመራዎች ወይንም ደግሞ ኤክስሬይ፣ አልትራሳውንድ የሚያስፈልገው አይነት ምርመራ ይከናወንላቸዋል። ከዛ ይሄ ከተደረገላቸው በኋላ የሚያነክሱበት ምክንያት ይታወቅና ለዛ አስፈላጊ የሆነው ህክምና ይሰጣቸዋል። ወላጆች እንዲህ አይነት ነገሮችን በሚመለከቱበት ጊዜ በፍጥነት ወደ ህክምና ተቋም በመውሰድ ልጆቻቸው ያላቸው ነገር ምን እንደሆነ በትክክል በሙሉ ምርመራ እንዲታወቅ አሳስባለሁ። አገልጋይ የመልካም አስተዳደር ችግሮችን በመለየት መፍትሄ የሚያመላክተው ሳምንታዊው አገልጋይ ፕሮግራም በዚህ ሳምንት ሐሙስ ምሽት የከነማ ፋርማሲዎች ድርጅትን ይመለከታል። ለከተማችን ነዋሪ ጥራቱን የጠበቀና በተመጣጣኝ ዋጋ የሕክምና መድኃኒቶችን የሚያቀርበው የከነማ ፋርማሲ ከደንበኞቹ ፍላጎት አንጻር ተልእኮውን እየተወጣ ነው ወይ ሲል አገልጋይ ይጠይቃል። ተቋሙ ያደረገው ሪፎርም የነበሩ ብልሹ አሰራሮችን በማስቀረት የአገልግሎት ጥራት ደረጃውን ማሻሻል አስቻለ ወይ ሲል አገልጋይ ይቃኘዋል። ዜጎች ከጤና ተቋማት የታዘዘላቸውን መድኃኒቶች በከነማ ፋርማሲዎች ምን ያህል እያገኙ ነው? የአቅርቦትና የፍላጎት መጠኑስ የተጣጣመ ነውን? ሐሙስ ምሽት አገልጋይ ምላሹን ያደርሳል። ድርጅቱ የመድኃኒት ግዢ ምን ያህል ሕጋዊ ስርዓትን ተከትሎ እያከናወነ ነው ሲል አገልጋይ ገባ ብሎ ይፈትሻል። እርስዎ እንደተለመደው ሃሎ ይበሉን። ለጥያቄው ምላሽ ያገኙ ዘንድ የስልክ መስመሮቻችን ወትራዊ ዝግጁነታቸውን እንደጠበቁ ናቸው።
አገልጋይ ሐሙስ ምሽት ከ2 ሰዓት ጀምሮ በአዲስ ሚዲያ ኔትወርክ የከነማ ፋርማሲዎች ድርጅትን ይዘን እንጠብቃችኋለን።